በእመቤታችን ቅድስት ድንግል ማርያም ስዕል አድኖ ላይ እጅግ አሳፋሪ ድርጊት ተፈጽሟል። ኦርቶዶክሳውያን ነን የምትሉ የእመቤታችን የቅድስት ድንግል ማርያም ልጆች ነን የምትሉ በሙሉ ይህንን ጉዳይ ችላ ልትሉት አይገባም። ዝምታው ይበቃል እየተባለም ይገኛል። ከሰሞኑ በሶሻል ሚዲያ ላይ እንግዲህ በተለይ ደግሞ በቲክቶኩ የተመለከትነው አንድ ቪዲዮ አለ። ስለ እመቤታችን ቅድስት ድንግል ማርያም የተሰራ ቪዲዮ ማለት ነው። በስዕል አድኖዋ ላይ እጅግ የማይሆን አሳፋሪ ድርጊት ነው የተፈጸመው። ይህ ጉዳይ ደግሞ በርካታ ኦርቶዶክሳውያንን አሳዝኗል፣ አስለቅሷል፣ አስከፍቷልም ጭምር። ዝምታ በበዛ ቁጥር እጅግ በጣም እየተናቅንና እየተደፈርን ነው የምንመጣው። ይህ ነገር ይበቃል እያሉ በርካቶችም ሀሳብ አስተያየታቸውን እየሰጡ ይገኛሉ። በድንግል ማርያም በቅድስተ ቅዱሳን በንጽሕተ ንጹሐን በእመቤታችን በቅድስት ድንግል ማርያም ስዕል አድኖ ላይ እጅግ በጣም አሳፋሪና አስነዋሪ ድርጊት ነው የተፈጸመው። ይህ እንግዲህ በቪዲዮ የምትመለከቱት የእመቤታችን ቅድስት ድንግል ማርያም ስዕል አድኖ ላይ ያደረጉት አሳፋሪ ጉዳይ ነው። ይህንን ጉዳይ ደግሞ መላ ኦርቶዶክሳዊ የእመቤታችን የቅድስት ድንግል ማርያም ልጆች ነን የሚል በሙሉ ዝም ሊል አይገባም፣ ድምጻችንን ማሰማት አለብን እያሉ በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። ግዴታም ነው። ይህንን ጉዳይ ችላ ባልን ቁጥር እጅጉን እየረከሰ ነው የሚመጣውና ሁሉም ነገር ሁላችንም የበኩላችንን ማድረግ አለብን። ይህንን አይነት ቪዲዮ የሚሰራ ግለሰብ ደግሞ የሚሰሩትን ሰዎች ሪፖርት እያደረግን አካውንታቸውን ማዘጋት ተገቢ ነው የሚሉ በርካታ ሀሳብ አስተያየቶች እየተሰጡ ይገኛሉ ማለት ነው። በጣም አሳፋሪና አስነዋሪ ድርጊት ነው የተፈጸመው። በዚህ በእመቤታችን በቅድስት ድንግል ማርያም ስዕል አድኖ ላይ ያሳዩት አስነዋሪ ድርጊት በርካቶችን እያነጋገረ ይገኛል። በሌላ መረጃችን የወንድማችን እፎይ ጉዳይ አሁንም ከበድ ባለ ሁኔታ ተፋፍሞ እንደቀጠለ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ እንግዲህ በዚሁ ጉዳይ መግለጫ እንደሰጠ የሚታወስ ነው። እኛም በመረጃችን አካተን አቅርበነው ነበረ። ይህ መግለጫ ከተሰጠ በኋላ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወጣችው መግለጫ አለ። እንግዲህ የኢትዮጵያ ሃይማኖት ተቋማት ያወጡትን መግለጫ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግድፈት እንዳለበት ነው የተናገረችው። ይህ ጉዳይስ ምንድን ነው? የእፎይ ጉዳይ እስካሁን እንደዚህ ተፋፍሞ የቀጠለበት ምክንያት ምንድን ነው የሚለውን በሰፊው የምታደምጡት ይሆናል። ሰላም ጤና ይስጥልን ውድ የ27 ሚዲያ ቤተሰቦቻችን እንደምንቆያችሁን፣ ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ እንግዲህ 27 ሚዲያ ነው። በ27 ሚዲያ ቻናላችን ዘወትር ወደ እናንተ አዳዲስና የተመረጡ ሰበር የሆኑ መንፈሳዊ መረጃዎችን ይዘንላችሁ እንቀርባለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ መረጃውን ለመላው ኦርቶዶክሳዊ አጋሩልን እንላለን። ሀሳብ አስተያየታችሁም ለእኛ ገንቢ ስለሆነ ሀሳባችሁን በኮሜንት መስጫው ሳጥን ላይ መግለጽ አትርሱ። ቀጥታ ወደ መረጃዎቻችን እናልፋለን። እንግዲህ ከላይ እንደገለጽንላችሁ በእመቤታችን ቅድስት ድንግል ማርያም ስዕል አድኖ ላይ እጅጉን እየተሳለቁ ያሉ ግለሰቦች አሉ። እንዲሁ ደግሞ በየማህበራዊ ሚዲያው እስከ ማውጣት ድረስ የደረሱ በርካታ ሰዎች አሉ። እነዚህን ሰዎችን ለማለት ተገቢ አይደለም። በታቦተ ሕጉ ላይ የቀለዱ በርካታ ወጣቶች እንግዲህ ለእስር እንደተዳረጉ የሚታወስ ነገር ነው። በተለይ ጥምቀት በደረሰበት ወቅት በርካታ ምዕመናንን ያስቆጣ ድርጊት ተፈጽሞ ነበረ። በቲክቶክ በተለያዩ ሶሻል ሚዲያዎች ላይ ተመልክተነዋል። ታቦተ ሕጉ ላይ በታቦተ ሕጉ ያሾፉ በርካታ ወጣቶች ለእስር ተዳርገዋል። እንግዲህ በጣውላ በመክተፊያ በተለያዩ ነገሮች እጅጉን ሲሳለቁ የነበሩ ወጣቶች እንደነበሩ ተመልክተናል። እነዚህ ግለሰቦችም በኦርቶዶክሳውያን በዚሁ በሶሻል ሚዲያ ላይ ባሉ ወጣት ኦርቶዶክሳውያን ትብብር ለእስር እንደተዳረጉ ተመልክተናል። በርካታም ያልታሰሩ አሁን ድረስ እየተሳለቁ የሚገኙ በርከት ያሉ ግለሰቦች እንዳሉ ሆኖ ማለት ነው። አሁን ደግሞ በእመቤታችን በቅድስት ድንግል ማርያም ስዕል አድኖ ላይ ይህን የመሰለ ተግባር ፈጽመዋል። ይህ እጅግ በጣም አስነዋሪ ተግባር ነው። አሳፋሪም አስነዋሪም ድርጊት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ እንዲህ ያለውን ጉዳይ ደግሞ ዝም ብላ ልታልፍ አይገባም። ወጣቱ ኦርቶዶክሳዊ ክርስቲያኑ ይሄንን ነገር ዝም ማለት የለበትም ብለን እናስባለን። የተቻለንን ሁላችንም ያቅማችንን የድርሻችንን ተወተን እንዲህ ያለ ተግባር የሚፈጽሙ ግለሰቦችን ለሕግ ማቅረብ እንዲሁም ደግሞ ሪፖርት እያደረጉ አካውንታቸውን ማዘጋት ተገቢ ነው። ምክንያቱም የተፈጠረው ድርጊት እንደተመለከታችሁት ነው ማለት ነው። እናንተ በዚህ ሀሳብ ምን ትላላችሁ? ሀሳባችሁን አጋሩን። ወደ ቀጣዩ መረጃችን ስናልፍ እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ አሰራር ሚዛናዊና ፍትሐዊ ላይ የተመሰረተ ሊሆን እንደሚገባ መረጃዎች እየጠቆሙ ይገኛሉ። መቻቻልን፣ አብሮነትንና ፍትህ ላይ የተመሰረተ የአንድነት መስተጋብርን ከምንመለከትባቸው ሁሉን አቀፍ ሀገራዊ ተቋማት መካከል አንዱ የሆነው የኢትዮጵያ
የሃይማኖት ተቋማት ጉባኤ ሚዛናዊና ፍትሐዊ ላይ ተመስርቶ ሊሰራ እንደሚገባም ተገልጿል። የተለያዩ የሃይማኖት አባቶች እንግዲህ ከሰሞኑ በተፈጠረው ኢትዮጵያዊ አንድነት ከሚሸረሽር የሃይማኖት ነጻነት ከሚጋፉ ተግባራት አኳያ የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣው መግለጫ ሚዛናዊነት የጎደለውና በፍትሐዊነት ላይ ያልተመሰረተ መሆኑን ገልጸዋል። እንግዲህ እኛም ባለፈው መረጃችን እንዳካተት ነው የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ እንደሰጠ ተናግረናል። ይህም መግለጫ ቀጥታ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተጠያቂ የሚያደርግ ቤተክርስቲያኗን የሚነካ ነገር እንደነበረ ጠቅሰንላችሁ ነበረ። የተለያዩ ሃይማኖት አባቶችም እንዲሁ ነው ያሉት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅርብ የሆኑ ተቋማት ጉባኤው በሕግ ከተሰጠው ኃላፊነት አሰራር አንጻር ከሰሞኑ በጉባኤው ጽሕፈት ቤት የወጣው መግለጫ በተግባር ያለፉ ነገር ግን ትኩሳታቸው ዛሬም ድረስ ያሉ እውነታዎችን መጋፈጥ ያልቻለ መሆኑን ነው የገለጹት። የመግለጫው ሀሳብ እንግዲህ ይህንን ማህበራዊ ትንኮሳ የጀመሩት ኦርቶዶክሳውያን ነን የሚሉ መሆናቸውንና የእስልምና እምነት ተከታዮች ነን የሚሉትም አጸፋዊ ምላሽ ለመስጠት የገቡበት እንደሆነ ተደርጎ መቅረቡ አግባብ አለመሆኑንና ያለፉ እውነታዎችን መሰረት ያላረገና አንድ ወገን ብቻ ማዕከል አድርጎ መተላለፍ ተቀባይነት የለውም ነው ያሉት። ከዚህ ቀደም ከማህበራዊ ሚዲያ ትስስር ገጾች ዘመቻ በተጨማሪ ክርስቶስ ማን ነው፣ 303 ወሳኝ ጥያቄዎች፣ ሰይፍን ፍለጋ፣ ኢየሱስ የኢስላም ነብይ፣ መጽሐፍ ቅዱስን ማን በረዘው፣ ክርስትና መለኮታዊ ሃይማኖት ነውን፣ ክርስቶስ በኢስላም፣ ሙሐመድ የታላላቆች ታላቅ የሚሉና ሌሎች በርካታም የክርስቲያንን አስተምሮ በቀጥታ የሚዘልፉ የሚያንቋሽሹና የሚያጣጥሉ የጥላቻ ሀሳቦችን የያዙ መጽሐፍትን ጭምር ሲያዘጋጁና ለተዘጋጁትና ለተሰራጩትን ባለቤት እያላቸው የሃይማኖት ተቋማት ጉባኤ በእነዚህ የክርስትና መሰረት እምነት ላይ ጥላቻን በሚነቀንቁ ተቋማትና ግለሰቦች ላይ አንድም እርምጃ ሳይወስድና እነዚህን የጥቃት መነሻዎች እያሉ ኦርቶዶክሳውያን ነን የሚሉ ግለሰቦች የጀመሩት የጥላቻ ንግግር በሚል አጥቂና ተጠቂም በቅጡ ያለየና ፍርጃ ተቀባይነትን ዝቅተኛ መሆኑን አመላክተዋል። ሌላኛው እንግዲህ የሃይማኖት አባት በአዲስ አበባ ሀገረ ስብከት ስር የአንድ አጥቢያ ቤተክርስቲያን አገልጋይ የሆኑት መላከ ምህረት ወልደ ገብርኤል ናቸው። በሰጡት አስተያየትም የኢትዮጵያ ሃይማኖት ተቋማት ጉባኤ ባለፈው ማክሰኞ ያወጣው መግለጫ ሚዛናዊነት የጎደለው መሆኑንና ተቋሙ ይህን ድርጊት በተመለከተ በድጋሚ የሚያጤኖት ይቅርታ ሊጠይቅ እንደሚገባም ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በዚህና በሌሎች የህዝብ አስተያየቶች ላይ የሚለው ነገር እንዳለ ቢጠየቅም ምንም አይነት ሀሳብ እንዳልሰጠ ነው መረጃዎች የሚጠቁሙት። እንግዲህ ይህ የእፎይ ጉዳይ ማለትም በእፎይና በእስልምና እምነት ተከታዮች ዘንድ በተደረገው ክርክር ምክንያት የተነሳው ጉዳይ አሁንም ጠንከር ብሎ እንደቀጠለ የሚያሳይ መረጃ ነው። የኢትዮጵያ ሃይማኖት ጉባኤ በወጣው መግለጫ እንግዲህ እኛም በመረጃችን እንደገለጽንላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚጠቁም እሷ የኦርቶዶክስ ተዋሕዶ ጥፋት እንደሆነና የኦርቶዶክሳውያን መጀመሪያ ያነሱት ጸብ እንደሆነ ከዛም የእስልምና እምነት ተከታዮች የሰጡት የአጸፋ ምላሽ እንደሆነ ነው በመግለጫው ቀጥታ የተጠቀሰው። ይህ ነገር ደግሞ ስህተት እንደሆነና ከዚህ በፊት የነበሩትን ነገሮች አንስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መግለጫ ሰጥታለች። ይህ እንግዲህ ከዚህ በፊት ክርስቶስ ማን ነው፣ 330 ወሳኝ ጥያቄዎች፣ ሰይፍን ፍለጋ፣ ኢየሱስ የኢስላም ነብይ፣ መጽሐፍ ቅዱስን ማን በረዘው፣ ክርስትና መለኮታዊ ሃይማኖት ነው፣ ክርስቶስ በኢስላም፣ ሙሐመድ የታላላቆች ታላቅ የሚሉና ሌሎች በርካታም እንግዲህ ክርስትናን የሚነኩ ነገሮችን ከዚህ በፊት በእስልምና እምነት ተከታዮች ዘንድ እየተጠቀሱ የቆዩ ናቸው። አሁን ላይ ተነስቶ የኦርቶዶክሳውያን ጥፋት ነው ማለት ተገቢ አይደለም እየተባለ ይገኛል። በዚሁ ሀሳብ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በቀጣይ በሌሎች መረጃዎቻችን እንመለሳለን። ይህ እንግዲህ 27 ሚዲያ ነው። 27 ሚዲያ ዘውትር ወደ እናንተ አዳዲስና መንፈሳዊ መረጃዎችን ይዞላችሁ ይቀርባል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ መረጃውን ለመላው ኢትዮጵያዊ ለመላው ኦርቶዶክሳዊ አጋሩልን ስንል በትህትና እንጠይቃለን። በቀጣይ በሌሎች መረጃዎች እስከምንመለስ ሰናይ ቆይታ